Now, Lebanon threat over the West Asia peace pact. Israel strikes in South Lebanon that kills 4 people. አሜሪካና ኢራን በስዊዘርላንድ ሊያደርጉት የነበረው ውይይት ማዘግየታቸው ተሰምቷል። እስራኤል ሊባኖስ ላይ የአየር ጥቃት ፈጸመች። የቀጠናው ነገር አሁንም አልለየለትም። በአሜሪካና እስራኤል መካከል የተነሳው ግጭት ወደ ሰፊ ቀጠናዊ ጦርነት ተስፋፍቶ የገልፍ ሀገራትን ማዳረሱ የሚዘነጋ አይደለም። Israel's military said on Friday its forces struck targets throughout southern Lebanon. የግጭት በአየር ማረፊያዎች በኃይል መሰረተ ልማትና በዓለም አቀፍ የንግድ መንገዶች ላይ ከፍተኛ ተጽዕኖ አሳድሮ ለዓለም ኢኮኖሚና የደህንነት ስርዓቶች ረዥም ጊዜ የሚቆይ የኢኮኖሚና የጸጥታ ስጋቶችን አስከትሎ እንደነበር የሚዘነጋ አይደለም። ለአራት ወራት ያህል በኢራንና አሜሪካ መካከል ሲደረግ የነበረው ግጭት በፈረንሳይ ቤተ መንግስት በተደረገ የፊርማ ስነ ስርዓት ላይ ሀገራቱ ወደ ስምምነት መድረሳቸው መናገራቸው ለዓለምና ለመካከለኛው ምስራቅ ቀጠና ሕዝብ ረፍት ይሰጣል የሚል የተስፋ ምልክት ቢያስቀምጥም ከስጋት ግን እንዳልወጣ በርካታ ተንታኞች የሚስማሙበት ጉዳይ ሆኗል። Vice President J.D. Vance was postponing a planned trip to Switzerland. የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ስዊዘርላንድ ሊያደርጉት የነበረውን ይፋዊ የስራ ጉዞ አራዝመዋል። ምክትል ፕሬዚዳንቱ ጉዟቸውን ያራዘሙት ጦርነቱን ለማቆም የተደረገውን የመግባቢያ ስምምነት ተከትሎ ከኢራን ጋር የሚደረገውን አዲስ የውይይት ምዕራፍ ለመምራት እንደነበረም ተነግሯል። እስራኤል በደቡባዊ ሊባኖስ ላይ ጥቃቷን አጠናክራም ቀጥላለች። ይህ የእስራኤል ጥቃት የቀጠናውን ጸጥታ እንደገና ማወሳስቦታል። ይህን ተከትሎ በአሜሪካና በኢራን መካከል ሊካሄዱ የታቀዱ የዲፕሎማሲያዊ ውይይቶች ለሌላ ጊዜ መተላለፋቸውም ተሰምቷል። የመራዘሙ ምክንያት በይፋ ባይገለጽም በቀጠናው የሚታየው የፖለቲካና የጸጥታ ችግር ተጽዕኖ ሳይኖረው እንዳልቀረ ይገመታል። ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ያለውን ሁኔታ በቅርበት እየተከታተለ ሲሆን ውጥረቱ እንዳይባባስ ጥሪ እያቀረበም ይገኛል። በቅርቡ አሜሪካና ኢራን በሊባኖስ ግጭት ላይ የጦርነት ማቆምን የሚጠይቀውን ጊዜያዊ ስምምነት ከፈረሙ በኋላ የእስራኤል የመጀመሪያው ወታደራዊ ኪሳራ ሆኖም ተመዝግቧል። ተንታኞች እንደሚሉት ግጭቱ በአሜሪካና ኢራን መካከል የተጀመረውን የዲፕሎማሲ ሂደት ሊያደናቅፍና በመካከለኛው ምስራቅ ያለውን የመረጋጋት ተስፋ ሊያዳክም ይችላል። በሌላ በኩል የኢራን ዋና ተደራዳሪ ሞሐመድ ባጋር ጋሊባፍ ከአሜሪካ ጋር የሚደረጉ ውይይቶች በቴህራን የተወሰኑ የቀይ መስመሮች ውስጥ ብቻ እንደሚቀጥሉ ገልጸዋል። ጋሊባፍ በቀድሞ የድርድር መንገድ እንዳሳየነው የተወሰኑትን ሁኔታዎችና ቀይ መስመሮችን በጥብቅ እንፈጽማለን። የኢራንን ሕዝብ ጥቅም ለማሳካትም ወስነናል። ጠላት ከመጠን በላይ ለመሄድ ከሞከረ ግን ጣታችን በቀስቱ ላይ እንደሆነ አስመስክረናል። ጠንካራና አስከፊ ምላሽ ለመስጠትም ምንም እንደማንቆጠብ አሳይተናል ብለዋል። ባጋር ጋሊባፍ በቅርቡ በተደረሰው የመግባቢያ ስምምነት አተገባበር ላይ ማንኛውም ክፉ እምነት ቢታይ ከባድ ምላሽ እንደሚሰጡ ነው የዛቱት። ጋሊባፍ አክለውም በጦርነቱ ወቅት ጠላቶቻችን አንድ ጊዜ በጥፊ ተመተው ነበር። ያንን መንገድ እንደገና ለመከተል ከፈለጉ ከዚህ በፊት ከተቀበሉት የበለጠ ከባድ ጥፊ ይቀበላሉ ሲሉ መደመጣቸው የስምምነቱ ነገር ጥያቄ ውስጥ እንዲገባ አድርጎታል። ይህ አስተያየት የተሰጠው በኢራንና አሜሪካ መካከል ለወራት የቆየውን ግጭት ለማስቆም የታለመ ጊዜያዊ ስምምነት ከተፈረመ በኋላ መሆኑም ነገሩን ውስብስብ አድርጎታል። ስምምነቱ የተኩስ አቁም፣ የሆርሙዝ ባህረ ሰላጤን የሚመለከቱ ድንጋጌዎች፣ ደረጃ በደረጃ የሚደረግ ማዕቀብ ማቃለልና የረዥም ጊዜ ማዕቀፍ ለመፍጠር የሚወሰዱ እርምጃዎችን እንደሚያካትት መዘገቡ ይታወሳል። እንደ ጋሊባፍ ያሉ የኢራን ባለስልጣናት በአሜሪካ ተገዥነት ላይ ከፍተኛ ጥንቃቄ እንደሚያስፈልግ ደጋግመው የገለጹ ሲሆን ዋሽንግተንና እስራኤል እንደ ሊባኖስ ባሉ ተያያዥ ቀጠናዎች ጥሰት ሊፈጽሙ ይችላሉ በሚል ሲከሱ ቆይተዋል። ዛሬ ላይ የእስራኤል ኃይሎች የአሜሪካና ኢራን የመግባቢያ ስምምነት ከተፈጸመ በኋላ በጣም የተቀናጀ ጥቃቶችን በደቡባዊ ሊባኖስ ላይ ፈጽመዋል። በደቡባዊ ሊባኖስ 10 የሚጠጉ የተለያዩ ቦታዎች ተመትተዋል። በተለይ በአልሻርቂያና ሀሮፍ ከተሞች ላይ ከባድ ጥቃት መድረሱን ነው አልጀዚራ እያስነበበው። ጥቃቶቹ እኩለ ሌሊት ላይ መጀመራቸውንም የሊባኖስ ባለስልጣናት ተናግረዋል። በናትቪያ አካባቢ አዲስ የተፈናቀሉ ሰዎች ወደ ሰሜን ክፍል እየተንቀሳቀሱ መሆናቸውም ታውቋል። አሁን ላይ እስራኤል በሊባኖስ የምታደርገው ጥቃት ምናልባት ከአሜሪካ ፍላጎት ጋር ሊጋጭ ይችላል። ይህ ደግሞ በዋሽንግተንና በምዕራብ ኢየሩሳሌም መካከል ያለውን ግንኙነት ሊያሻክረው እንደሚችል ተንታኞች ስጋታቸውን ከመናገር አልሸሸጉም። The attacks came as planned talks in Switzerland between Iran and the United States